በአርሲ ዞን በንጹሃን ሰዎች በተፈጸመ ጥቃት የሶስት ንጹሃን ሰዎች ህይወት ሲያልፍ በአንድ ሰው ከባድ ጉዳት ደርሷል። ሌሎች 3 ሰዎችም ታግተው መወሰዳቸው ተሰምቷል። በንጹሃን ደርሷል የተባለው ጥቃት በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፈው ጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማውያን ሰዎች በአርሲ ዞን መገደላቸውን ይፋ ካደረገ በኋላ የተፈጸመ ነው ተብሏል። የኢትዮጵያ ፌዴራል መንግስት ከፍተኛ እልቂት የሚያስከትል ጦርነትን ለመቀስቀስ ተዘጋጅቶ እንደሚገኝ ህወሓት ዳግም አስታወቀ። የፕሪቶሪያ ስምምነት በከባድ አደጋ ውስጥ ተከቧል በማለት ያስታወቀው ህወሓት አደጋው ቀጠናውን የሚያናጋ ጦርነት ከማስከተሉ በፊት ዓለም አቀፍ ባለድርሻ አካላት አስቸኳይ እርምጃ እንዲወስዱ አሳስቧል። ከቤተ እምነት በታጣቂዎች ታግተው ከተወሰዱ ከ300 በላይ ተማሪዎች ውስጥ 50 ያህሉ አምልጠው ከቤተሰቦቻቸው ጋር መቀላቀላቸው ተሰምቷል። የአውሮፓ ህብረት ባለፉት ዓመታት በአፍሪካ የምግብ እጥረት ላጋጠማቸውና በረሃብ ለተጠቁ ሰዎች የሰጠው እርዳታ ለትክክለኛ ተጎጂዎች ይደርስ እንዳልነበር በምርመራ መረጋገጡንና ኢትዮጵያ በሪፖርቱ ስለመካተቷ በዛሬው የመረጃ ሰዓታችን ከምንነግራችሁ ዋና ዋና ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። በአርሲ ዞን ሸርካ ወረዳ በንጹሃን ሰዎች ያነጣጠረ ጥቃት ተፈጽሟል ተባለ። በጥቃቱ 3 ንጹሃን ሰዎች መሞታቸውንና አንድ ሰው በከባድ ተጎድቷል የተባለ ሲሆን ሌሎች 3 ሰዎች ተጨማሪ ሰዎች ታግተው መወሰዳቸው ተሰምቷል። በንጹሃን የተፈጸመው ጥቃት በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፈው ጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማውያን ሰዎች መገደላቸውን በይፋ ካስታወቀ በኋላ የደረሰ ነው። በኦሮሚያ ክልል ሚታና ሂኔሳ ቀበሌ ሚታና ዮሐንስ አጥቢያ ማለትም ህዳር 13 2018 ዓ.ም በንጹሃን ሰዎች ያነጣጠረ ጥቃት ተፈጽሟል ተብሏል። ንጹሃን ሰዎችን ለይቶ ተፈጽሟል በተባለው በዚህ ጥቃት 3 ንጹሃን ሰዎች መሞታቸውንና አንድ ሰው በከባድ ተጎድቷል የተባለ ሲሆን ተጨማሪ ሌሎች 3 ሰዎች ታግተው መወሰዳቸው ተሰምቷል። በጥቃቱ የሞቱ ሰዎች ስርዓተ ቀብራቸው ህዳር 13 2018 ሚታና ዮሐንስ ቤተክርስቲያን መፈጸሙም ተገልጿል። ስለ ተፈጸመው ዝርዝር መረጃ ለማሰባሰብ የተደረገው ጥረት ለጊዜው ያልተሳካ ሲሆን ጥቃቱን ያደረሱ አካላትም እስካሁን በግልጽ የታወቀ ነገር የለም። ጥቃቱ የደረሰው ከአርሲ ሽርካ ወረዳ ጋዶ ጉና ከሚባለው ከተማ በግምት ከ10 ኪሎ ሜትር ራቅ ብሎ በሚገኝ ስፍራ ሲሆን አርብ ህዳር 12 ለቅዳሜ አጥቢያ የተፈጸመ ስለመሆኑ ዘሆርን ዊትነስ ከወጡ መረጃዎች መመልከት ችሏል። ቀደም ሲል በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ 25 የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ማስታወቁን መዘገባችን ይታወሳል። ጥቃቱን ተከትሎ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ ያወገዙ ሲሆን መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣም መጠየቃቸው አይዘነጋም። ህዳር 14 2018 ከረፋዱ 4 ሰዓት ላይ በአፋር ክልል ኤርታሌ ላይ የእሳተ ገሞራ ፍንዳታ ተከስቷል ተባለ። ከእሳተ ገሞራው ውስጥ ሰማዩን የሸፈነ አመድና አቧራ መውጣቱን የሚያሳዩ ምስሎች የተለቀቁ ሲሆን የእሳተ ገሞራው አመድና አቧራ ወደ አፍዴራ ከተማና በዙሪያው ያሉ ቀበሌዎች መዳረሱ ተጠቅሷል። የሰመራ ዩኒቨርሲቲ የጂኦሎጂ መምህሩ ኖራ ያኒሚኦ እንደገለጹት አመዱ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ መሆኑንና ሌሎች የጤና ችግሮችን ሊያስከትል የሚችል በመሆኑ ህብረተሰቡ የአፍና የአፍንጫ
የአይን መሸፈን የሚያስችሉ ጭንብል እንዲሁም ሌሎች መከላከያ ዘዴዎችን እንዲጠቀም አሳስበዋል። የተከሰተው ፍንዳታ ከፍተኛ መጠን ያለው በመሆኑ በአጎራባች ክልሎችና ከተሞች የፍንዳታው ድምጽ በርቀት መሰማቱን ማረጋገጥ ተችሏል። በተያዘው ዓመት ተደጋጋሚ የመሬት መንቀጥቀጥ፣ ከፍተኛ ነፋስና የእሳተ ገሞራ ፍንዳታ ሲከሰት የቆየ መሆኑ የሚታወቅ ሲሆን በሰው ሕይወትና ንብረት ላይም ጉዳት ያስከተለ በርካቶችን ያፈናቀለ አደጋ ሲፈጠር እንደነበር ይታወሳል። የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ከህዳር 8 እስከ 13 2018 ዓ.ም ባካሄደው ስብሰባ በወቅታዊ ሁኔታዎችና ቀጣይ የትግል አቅጣጫዎችን በመገምገም መግለጫ አውጥቷል። በመጠለያ ጣቢያዎችና ከህዝቡ ጋር ያሉት ተፈናቃዮች እጅግ አስጊ በሆነ ሁኔታ ይገኛሉ ያለው ማዕከላዊ ኮሚቴው የኢትዮጵያ መንግስት በፕሪቶሪያ ስምምነት መሰረት ደህንነቱ በተረጋገጠ መንገድ ተፈናቃዮቹ እንዲመለሱ የማድረግ ግዴታውን እንዲወጣ ጠይቋል። የፌዴራል መንግስት ከህወሓትና ከትግራይ ጊዜያዊ አስተዳደሩ ጋር ተባብሮ ግዴታውን ከመፈጸም ይልቅ የህዝቡን ሞትና ስቃይ በሸፍጥ የሚያራዝምበት ሂደት እንዲያቆም የህወሓት ማዕከላዊ ኮሚቴ ጥሪ አቅርቧል። ምዕራብ ትግራይን ጨምሮ የትግራይ ህገ መንግስታዊ ሉዓላዊ መሬቶች በኃይል የያዙ ታጣቂዎችና ሰፋሪዎች በአስቸኳይ እንዲወጡ በማድረግ የትግራይ ብሔራዊ ማንነት በማረጋገጥ የአካባቢውን ህዝብ ነፃ እንዲወጣ አሳስቧል። የኢትዮጵያ መንግስት ስምምነቱን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነት ከመቀስቀስ አልፎ ከፍተኛ የፖለቲካ ውሳኔ የተሰጠበትን የድሮን ጥቃት በመፈጸም መስዋዕትነት ያስከፈለ ጥቃት ፈጽሟል ሲልም በመግለጫው ክስ ያቀረበው ህወሓት የፌዴራሉ መንግስት የከፋ እልቂት የሚያስከትል ሌላ ጦርነት ከመቀስቀስ እንዲቆጠብ በመግለጫው ጠይቋል። በመንግስት ሰራተኞች ደሞዝ፣ ነዳጅና መሰረታዊ ሸቀጦች ላይ የተደረገው እገዳና የትራንስፖርት መስተጓጎል የትግራይን ህዝብ በረሃብ ለማጥቃትና ወደ ትርምስ እንዲገባ ለማድረግ አልሞ እየተካሄደ ያለ እንቅስቃሴ እንዲቆም አሳስበዋል። የአፍሪካ ህብረት አደራዳሪ ፓናል የፕሪቶሪያ ስምምነት እንዲፈረም ያገዙ ሀገራትን ጨምሮ ዓለም አቀፍና አህጉራዊ ተቋማት ስምምነቱ ከምን ጊዜውም በላይ አደጋ ላይ መውደቁን ተገንዝበው እየጨመረ የመጣውን የጦርነት አደጋ በመገምገም ጫና እንዲያደርጉ ህወሓት ጠይቋል። ዓለም አቀፉ ማህበረሰብ በአካባቢው የተጋረጠውን የጦርነት ደመና ችላ ማለት የለበትም ሲል ያሳሰበው ህወሓት የሚቀሰቀሰው ጦርነት መዘዙ በኢትዮጵያ ተወስኖ የሚቀር ስላልሆነ ችግሩን ለማስወገድ ተገቢውን ጫና እንዲያደርጉ ህወሓት በመግለጫው ጥሪ አቅርቧል። ባለፈው አርብ ህዳር 12 2018 ከናይጄሪያ አንድ የካቶሊክ ትምህርት ቤት ታግተው ከተወሰዱ ከ300 በላይ ታጋቾች ውስጥ 50 ያህሉ ማምለጥ መቻላቸው ተገለጸ። የሀገሪቱ ክርስቲያኖች ህብረት ቡድን ህዳር 14 ባወጣው መግለጫ ታጋቾቹ አርብና ቅዳሜ ባሉ ቀናት ውስጥ ማምለጥ እንደቻሉና መልሰው ከቤተሰቦቻቸው ጋር መቀላቀላቸውን ገልጿል። ይህ በእንዲህ እንዳለ የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ የናይጄሪያና የካሜሮን መንግስታት በክርስቲያን ተማሪዎችና ቀሳውስት ላይ የሚፈጸሙ እገታዎችን ለማስቆም አፋጣኝ እርምጃ እንዲወስዱ ተማጽነዋል። ባለፉት 11 ዓመታት ውስጥ ቢያንስ 2500 ተማሪዎች ታፍነው መወሰዳቸውን ቫንጋርድ የተባለ የናይጄሪያ ጋዜጣ ዘግቧል። የአውሮፓ ህብረት ባለፉት ዓመታት በአፍሪካ የምግብ እጥረት ላጋጠማቸውና በረሃብ ለተጠቁ ሰዎች የሰጠው እርዳታ ለትክክለኛ ተረጂዎች ይደርስ እንዳልነበር ተገለጸ። የአውሮፓ ህብረት የመርማሪዎች ቡድን ባወጣው የምርመራ ዘገባ ህብረቱ ባለፉት ዓመታት በአፍሪካ የሰጠው እርዳታ የጠና ረሃብ ላለባቸውና አስቸኳይ እርዳታ ለሚያስፈልጋቸው ህዝቦች በትክክል እንደማይደርስ አጋልጧል።
ሪፖርቱ በኢትዮጵያ አካባቢዎችን በግልጽ ባይጠቅስም እንደ አውሮፓውያን አቆጣጠር በ2022 የምግብ ዋስትናን ለማረጋገጥ የተላከ እርዳታን ቅድሚያ ሊሰጠው ለማይገባ አካባቢ መላኩን ጠቅሷል። የኮሚሽኑ የምርመራ ሪፖርት ኢትዮጵያና ኬንያን ጨምሮ ከሰሃራ በታች ባሉ የህብረቱ እርዳታ ተጠቃሚ ሌሎች ሀገሮች ላይ ያተኮረ ነው። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2014 እስከ 2020 17 ቢሊዮን ዩሮ ከ2021 እስከ 2024 ደግሞ ተጨማሪ 6.2 ቢሊዮን ዩሮ በአፍሪካ ረሃብን ለማስወገድና ዘላቂ የልማት ግቦችን ለማሳካት የሚያግዝ እርዳታ እንደለገሰ በመረጃው የተገለጸ ሲሆን 11 ቢሊዮን ዩሮ ገደማ ከሰሃራ በታች ላሉ የአፍሪካ ሀገራት የተላከ መሆኑን ጠቅሷል። ሆኖም ግን እርዳታው ሙሉ በሙሉ ለተጎጂዎችና እርዳታ ለሚያስፈልጋቸው ደርሷል ማለት እንደማይቻልና በዚህ ምክንያትም በብዙዎቹ አካባቢዎች ረሃብን ለማስወገድ የምዕተ ዓመቱን የልማት ግቦች ለማሳካት አስቸጋሪ እንደሆነ አስታውቋል። ኮሚሽኑ ቅድሚያ ሊሰጣቸው የሚገቡ ተረጂ ወገኖችን የመለያ መስፈርት ሊያበጅና በስራ ላይ ሊያውል ይገባዋል የተባለ ሲሆን የቁጥጥር ስልቶችንም ሊዘረጋና በስራ ላይ ሊያውል ይገባል ተብሏል። በቪየትናም ለቀናት በጣለ ከባድ ዝናብ ምክንያት በተከሰተ ጎርፍና የመሬት መንሸራተት 90 ሰዎች ሲሞቱ 12 ሰዎች እስካሁን ያሉበት አልታወቀም ተባለ። የቪየትናም መንግስት በመላ ሀገሪቱ 186,000 ቤቶች በጎርፍ መውደማቸውንና ከ3 ሚሊዮን በላይ ከብቶች መሞታቸውን ገልጿል። በ100 ሚሊዮን ፓውንድ የሚያወጣው ውድመት መድረሱ ተገምቷል። እስከ አርብ ህዳር 12 2018 ድረስ በበርካታ አካባቢዎች የዝናብ መጠኑ ከ1.5 ሜትር 5 ጫማ በላይ እንደነበር የተገለጸ ሲሆን በአንዳንድ አካባቢዎች ደግሞ ታይቶ የማይታወቅ 5.2 ሜትር ከፍታ ያለፈ ነበር ተብሏል። እሁድ ህዳር 14 ጠዋት 258,000 የሚሆኑ ሰዎች የኤሌክትሪክ ኃይል አጥተው የነበረ ሲሆን ዋና መንገዶችና የባቡር ሀዲድ ክፍሎች ተዘግተዋል ሲሉ የሀገሪቱ ባለስልጣናት ተናግረዋል። በከፍተኛ ሁኔታ ጉዳት የደረሰባቸውን አካባቢዎች ለመርዳት ወታደራዊና የፖሊስ ኃይሎች ተሰማርተዋል። መንግስት ከዋንግ ንጋይ፣ ጂላላይ፣ ዳክላክ፣ ካንሆ እና ላምዶንግ የተሰኙ 5 ግዛቶች ከፍተኛ ጉዳት እንደደረሰባቸው ተናግሯል። ጠቅላይ ሚኒስትር ፋሚን ቺኒህ እሁድ ህዳር 14 2018 ጠዋት የቡድን 20 ጉባኤን እየተከታተሉ ከሚገኙበት ከደቡብ አፍሪካ በበይነ መረብ የአደጋ ጊዜ ስብሰባ መርተዋል። ሳይንቲስቶች እንደሚሉት ቪየትናም በሰው ሰራሽ የአየር ንብረት ለውጥ ምክንያት ለከባድ የአየር ሁኔታ ክስተቶች የበለጠ ተጋላጭ ሆናለች። ይህም አውሎ ንፋሶችን የበለጠ ጠንካራና ተደጋጋሚ ማድረጋቸውን ኤኤፍፒ የዜና ምንጭ በመረጃው ጠቅሷል። በምስራቃዊ ራፋህ በተደረገ ልዩ ዘመቻ 17 የሐማስ አባላት ላይ እርምጃ መወሰዱን የእስራኤል ጦር አስታወቀ። በደቡባዊ ጋዛ በቡድን የምድር ውስጥ መሰረተ ልማቶች ላይ ጥቃት ማድረሱን ያስታወቀው የእስራኤል ጦር 11 የሐማስ አባላትን በመግደል 6ቱን በቁጥጥር ስር መዋሉን ገልጿል። 6ቱ የሐማስ አባላት በዋሻ ውስጥ እንዳሉ መያዛቸውንና ሽን ቤት ተብሎ ለሚጠራው የጸጥታ ቡድን ተላልፈው መሰጠታቸውን የእስራኤል ጦር በመግለጫው ይፋ አድርጓል። በሌላ በኩል እስራኤል በጋዛ ነዋሪዎች ላይ ጥቃት በመፈጸም 21 የሚደርሱ ንጹሃን ሕይወታቸው ማለፉ ተሰምቷል። ባለፈው በፈረንጆቹ ጥቅምት 10 2025 በአሜሪካ ግብጽና ኳታር አሸማጋይነት በጋዛ ተኩስ አቁም ቢደረግም ተግባራዊነቱ ግን አጠያያቂ እየሆነ ቀጥሏል። ዳግም በሐማስና እስራኤል ግጭት የሚቀሰቀስ ከሆነ መካከለኛው ምስራቅ ወደ ቀውስ መግባቱ አይቀሬ ሊሆን እንደሚችል ተንታኞች እያስጠነቀቁ ይገኛሉ። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።